ወይዘሮ ሰላም አቶ ደረጀን ተማጽና ነበር። አቶ ደረጀም በእኔ ይሁንብሽ እኔ ምልሽን አድርጊ ሲል ቃል ገብቶላትም ነበር። ሰላም ሰላም እንደምን አላችሁ ውድ የዩቲዩብ ቤተሰቦቻችን፣ በያላችሁበት ሰላምታችን ይድረሳችሁ። በአዲስ ቪዲዮ በአዲስ ስራ መጥተናል። ቪዲዮን በማየት እስከ ፍጻሜ እንድትቆዩ በአክብሮት እየጋበዝኩ እንዲሁም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋበዝኩ። ቪዲዮንም ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁንም በኮሜንት በማስቀመጥ ታበረታቱን ስል በትህትና ጠይቃለሁ። ወይዘሮ ሰላም ማርገዟን የቤቱ ሰው ሁሉ ቢያውቅም ነገር ግን ከማን እንዳረገዘች እሷ ማንም እንዲያውቅ ስላልፈለገች፣ ነገር ግን እሷ የምታውቀው ሚስጥር ስላለ ይህንንም ሚስጥር የሚያውቀው አቶ ደረጀ ራሱ ባለቤቱ መሆኑን እንደሚታወቅ ነው። ከሁለቱ ውጪ ይህንን ሚስጥር የሚያውቅ ስለሌለ በዚህ ሂደት እንግዲህ መቆየትን ፈልጋለች። ያው ልጅን ፈልጋ ስለሆነ አስባበት ፈልጋ ያደረገችው ስለሆነ በዚህም ጉዳይ የማትጸጸትበትና የፈለገችው ነገር እንደሆነም ነው የገለጸችው። ስለሆነም እንግዲህ አቶ ደረጀ ለወይዘሮ ማርቲ ለባለቤቱ ሰላም ቤት ተከራይተን ወጥታ እንድትኖር ብናደራጃትስ የሚል ሀሳብ ስላቀረበ፣ ይህንን ደግሞ ሰላም ስለማትፈልግ ወጥቶ ከዛ ቤት መኖርን ስለማትፈልግ የሚሆነውን ችግርም ቢሆን የተለያየ ነገር እዚሁ ቤት ሆና ማሳለፍ እዚሁ መጋፈጥ ስለሆነ የፈለገችው፣ ከነሱ የሚቀርብም ሰው በዙሪያዋ በአቅራቢያዋ ስለሌለ እዚሁ እወልዳለሁ፣ የልጁን አባት ግን ማንም እንዲያውቅ አልፈልግም፣ ራሱን ቢያውቅ ያው ልጄን ይወስዳል የሚል ግምት ስለነበራት ያንን ለማሳወቅ አልፈለገችም። ወይዘሮ ማርቲ ደግሞ የልጅሽን አባት ልታስተዋውቂን ይገባል፣ እንደ ቤተሰብ እንደው እንደ አቅሚቲ ያው ደግሰን ቢሆን መልስ ብጤ እንጠራሻለን፣ ማስተዋወቅሽ ደግሞ ለልጅሽም ቢሆን ለቀጣይ ለማንነት ጥያቄ ይህ ወሳኝ ነው ስትል እንግዲህ በብዙ ቃል መክራት ልታሳምናት እንደሞከረች ተመልክተን ነበር። ወይዘሮ ሰላም ግን ይህ ሚስጥር ስለሆነ እንግዲህ ያው ከውጪ ማንን አምጥታ ይህ ሰው ነው ብላ የልጅ አባት ነው ብላ ልትል የምትችለው ሰው ስለሌለ፣ ያ ሰው እንግዲህ ሚስጥር ስለሆነ ያም ሰው አቶ ደረጀ ስለሆነ እውነተኛ አባት ከተባለም ያ ሰው ስለሆነ ይህንን ደግሞ እሷ ፈልጋ ያደረገችው እንደሆነ እንግዲህ ከዚህ ክፍል ተረድተን ነበር፣ ተመልክተን ነበር በምን አይነት ሁኔታ ልታረግዝ እንደቻለች፣ ያንንም ደግሞ አስባ ፈልጋ እንዳደረገች ያው ተመልክተን ነበር። በአጠቃላይ ታሪኩን እንግዲህ የእስከ ዛሬ ጥያቄም በዚህ ክፍል እንደተመለሰ ነው። ምክንያቱም ያው ሲጀመርም እንደ ኦዲየንስ ገምተን ነበር ከአቶ ደረጀ እንዳረገዘች፣ እንዲሁም ደግሞ ዳጣም ጭምር ከእሳቸው የተወለደች እንደሆነች እና ከባለፈው ክፍል ያው ታሪኩን ተመልክተን ተረድተናል። አሁንም ቢሆን ሰላም ያረገዘችው ወይዘሮ ማርቲ እንግዲህ ለስራ ወደ ውጭ ሀገር በተሳፈረች ጊዜ አቶ ደረጀም ሰክሮ ሲመጣ እንደሆነ በዚሁ ክፍል ተረድተን ነበር። ስለሆነም አቶ ደረጀ እንግዲህ የቤቱ ሰላም እንዲናጋበት ስለማይፈልግ፣ የቤተሰቡ ደስታ እንዲጠፋ ስለማይፈልግ፣ ደስታው እንዳለ እንደቀጠለ ሆኖ ነገር ግን ይህንን ነገር በሚስጥር መፍታት እንደሚፈልግ ለሰላም ነግሯት፣ እሷም ደግሞ ለዚህ ዓላማ እንድትተባበረው ከዚህ ቤት ወጥታ ተከራይታ እንድትኖር ከዛም ባለው ሂደት በሁሉ እንደሚያግዛት፣ ያው አጠቃላይ ቤተሰቡም ቢሆን ወይዘሮ ሰላምም ቢሆን እንደማትተዋት የሚያስፈልጋትን ነገር እንደምንያደርጉላት አይነት ነገር ነግሯት ነበር። እሷ ግን ሰላም ግን ተማጽናው ነበር፣ ከዚህ ቤት መውጣት አልፈልግም፣ እዚህ ቤት ወልጄ እንግዲህ ማሳደግን እዚሁ ነው የምፈልገው፣ ከዚህ መሄድ አልፈልግም የሚል ነገር ነው እንግዲህ ያቀረበችው። ይህንን ደግሞ ያው አስገድዷት ከዛ ቤት እንድትወጣ ማድረግ አይፈልግም። ምክንያቱም እንደሚለውም ያከብራታልም፣ እሷም የተከበረች ሰው ናት። ለልጆቻቸው በሙሉ በዛ ቤት በኖረችበት ጊዜ ዘመን ሁሉ
በጣም መልካም የሆነች ሴት ስለሆነች ነገሩ ይህ ነገር ቢፈጠርም እንግዲህ እሱ ፈልጎም ባይሆንም በስካር ሆኖም እሷን ፈልጋ ያደረገችው ነገር ሆኖም በአጠቃላይ ነገሩ ቢፈጠርም ነገር ግን በቃ የሆነው ሆኗል። ይህንን ነገር እንዴት መፍታት እንዳለበት ለቀጣይ ያስብበታል እንጂ እሷን በማስከፋት እና እሷን በመግፋት ሳትፈልግ ከዛ ቤት በማስወጣት ይህ የእነሱም ስብህናም ስላይደለ እንግዲህ እንዴት በቀጣይ ሊፈታ እንዳለ እንዴት ይህ ሚስጥር ሊወጣ እንዳለ በቀጣይ ክፍሎች እንግዲህ በስፋት የሚያጋሩን ነው የሚሆነው። ወይዘሮ ማርታም ብትሆን ያው የሰላምን ያለ ፍላጎቷ መውጣትን አታበረታታም አትገፋትም። ምክንያቱም በጣም መልካም ሴት ስለሆነች ወይዘሮ ማርቲም ቢሆን እና ያው ይህም መልካምነቷም ደግሞ ከሰላም መልካምነት እዛ ቤት ከቆይታዋ የተነሳ እንግዲህ ውለታዋ ብዙ ስለሆነ ምንም ከፍለዋትም ቢሆን ግን እሷም በጣም ትልቅ ውለታ የዋለችላቸው ረጅም ጊዜ እዛ ቤት እንደመኖሯ ይህንን ነገር ያው አያደርጉም ፍላጎቷንም እንደሚያከብሩና ነገር ግን በዋናነት ጥያቄያቸው የሆነው የልጇን አባት እንድትነግራቸው እንድታስተዋውቃቸው ከዛም በኋላ ያው ያ እውነት መውጣቱ ቢያንስ ለወይዘሮ ሰላምም ቢሆን ለልጇም ቢሆን ለወይዘሮ ማርቲም ቢሆን ከጥርጣሬ ከስጋት ነፃ እንድትሆን ለሁሉም የሚረዳ ስለሆነ እንግዲህ በዚህ ላይ በስፋት እጠይቅሻለሁ አስቢበት ብላ ነው የተለያዩት ማለት ነው። ሌላው በዚህ ክፍል እንደተመለከትነው አቤጌል ዋጋዋን አግኝታለች። እንግዲህ አላርፍ ያለ ጣት ምን እንደሚባለው ነው እንግዲህ ሰላማዊ ሰውን እንግዲህ አላስቀምጥ አላስወጣ አላስገባ ብላ ዳጣን ጠምዳ እንደያዘች ተመልክተን ነበር። ዳጣም እንግዲህ በብዙ ነው የታገሰቻት ለመኖር ስትል ነገዋን ደግሞ ለማወቅ ስትል የጥያቄዋን መልስ ለማግኘት ስትል እዛ ቤት እንግዲህ ለመቆየት ስትል የግድ እየታገሰቻት እያሳለፈቻት ብዙ ትዕግስቷን የሚፈታተን ነገር ሁሉ እያደረገች በብዙ ዳጣ ታግሳታለች። አሁን ግን ይባስ ብሎ እንግዲህ በመንገድ ላይ በጥፊ ስትላት ነበር። የዚህን ጊዜም ዳጣ እጅጉን ተናዳ እንግዲህ ላይ ጉብ ብላ ልትደበድባትም ነበር። ከዚህ ቀደም ብሎ እንግዲህ ይህንን ሁሉ ይመለከት የነበረው ከቅርብ ርቀት ያይ የነበረው አቶ ደረጀ ቀድሞ ደርሶ ያው ዳጣም አቤጌልን ሳደበድባት የሆነ እዛ ጋር ሳይፈጠርም ያው ለዳጣ ጥሩ አጋጣሚ ሆነ ማለት ነው አቶ ደረጀ መመልከቱ። እናም እዛው አረጋግቷቸው ገላግሏቸው በኋላ ቤትም ከገቡ በኋላ አቤጌልን እንግዲህ በደንብ እንደ ቀጣት ተመልክተን ነበር። እሷም ሁለተኛ አይለመደኝም የዛሬን እለፈኝ ስትል ነበር። ነገር ግን ብዙ ጊዜ ያው አሳልፏት ታግሷት በምክር በመገሰጽ በብዙ ነገር እሷ ግን ያ ሁሉ አሻፈረኝ ብላ አልሰማችም አላረፈችም። ስለሆነም እንግዲህ አሁን መቷታል። ከዚህ በኋላስ አርፋ ትቀመጥ ይሆን ወይስ ይባስ ለነገር ትነሳሳ ይሆን? እንግዲህ በዋናነት የአቤጌል ችግር ያው ናታንን ዳጣ ትወስድብኛለች የሚል ነው። ከናታን ጋር ዳጣ አብራ ስትሆን እጅግ ያስቀናታል፣ አትፈልግም። ያ ነው አንደኛ አቤጌልን የሚያስቆጣትና የሚያስቀናት ነገር። ደግሞ ዳጣ ደግሞ ፈልጋ አይደለም ከናታን ጋር በምታደርገው ቆይታ አብራም ስትገናኝም ቢሆን ሆነ ብላም ሳይሆን ያው ኖርማል ነው ብላ ነው። አንድ ሁለተኛ ደግሞ ራሱ ናታንም ከዳጣ ጋር መሆንን ስለሚፈልግም ነው። ሁለቱም ጋር ንጹህ የሆነ የእህት የወንድምነት ፍቅር አለ። በእርግጥም ደግሞ ናታን ጋር የፍቅር አመለካከት ነው ያለው። በፍቅር ነው ዳጣን የሚፈልጋት። ዳጣ ጋር ይህ ባይኖርም አሁን ላይ እንግዲህ በቀጣይ ግን ቢሆን የእሷን ፍላጎትና ደስታዋ እንደሆነ ነው። ግን አሁን ላይ ያላቸው ግንኙነት ንጹህ የሆነ ግንኙነት አብረው በሚገናኙበት ጊዜ ያላቸው ደስታ ደስ የሚል በቃ ቆይታ ነው የሚያደርጉት። ከዛም የተነሳ ናታን ከዳጣ ጋር አብሮነቱ ቆይታ ሁሉ ያስደስተዋል። ባገኘችው አጋጣሚ ግን ስትመለከታቸው አቤጌል እጅግ ያስቆጣታል፣ ያናዳታል። እንዴቷንም ሁሉ የምትወጣው እንግዲህ ዳጣ ላይ ሆኗል። ዳጣም ያው ትዕግስቷን እየተፈታተነቻት ቢሆንም ብዙ ነገር እያሳለፈች ነው። አሁን ላይ እንግዲህ አባቷ ቀጥቷታል። ይህ ቅጣት እንግዲህ ጥሩ ሆኖላት ማለትም ከዚህ በኋላ ያረጋጋት ይሆን ይህ ቅጣት ወይስ ይብስባት ይሆን? እሷ እንግዲህ ዳጣንም ብቻ አይደለም ሰላምንም አልተወችም። ያረገችው ከማን እንደሆነ ካላወቅኩ
ካልተናገርሽ አልለቅሽም አልተውሽምም እያለቻት ነው እንግዲህ። በማያገባት ሁሉ ጣልቃ እየገባች እንደ እርጎ ዝንብ ጥልቅ 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 ያረጋታል። እንግዲህ የሰላም ማርገዝ እሷን ምን ጨነቃትስ? ምንስ አገባት? ከማንም ታርግዝ ከምንም። ነገር ግን ያው ዲኤንኤ ቢሆን አስመረምራለሁ ብላ ለእናቷም ጭምር ተናግራለች። እንግዲህ ከተወለደ በኋላ ዲኤንኤ አስመርምር። ከማስ ጋር ነው የምታስመረምረው? ከማንስ ጋር ነው የጠረጠረችው? እንግዲህ የአቤጌል ነገረኝነት ናታንን በመፈለግ በቅናትም ብቻ ሳይሆን ወይም ደግሞ በናታን ምክንያት ዳጣንን መጥመድ ብቻ ሳይሆን እንግዲህ በአባቷ ላይም ጭምር ነገር ልታመጣ ነው። ምክንያቱም ሰላም ከማን ያረገዘችው የሚለው ነገር እጅግ አሳስቧታል። የዳጣ መመሳሰልም እንግዲህ አስጨንቋት አሳስቧትም እስከ ማስመርመር የደረሰች ናት። አሁንስ ይህንንስ ጉዳይ ታልፈው ይሆን? በአጠቃላይ እንግዲህ በዚህ ክፍል ያዘጋጀነው ይህ ነው። በቀጣይ ደግሞ ቀጣዩን ክፍል የምናጋራችሁ ይሆናል። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላም ሁኑልን።